ዘይጸርህ ላቲ ለቤተ ክርስቲያን ለቤተ ክርስቲያን የሚጮህላት መለከት ይላል ትርጓሜው አላችሁ እንደምን አላችሁ ለቤተ ክርስቲያን የሚጮህላት መለከት ይላል ቅዱስ ያሬድ የተናገረው ስለ ዮሐንስ ወልደ ነጎድጓድ ነው ቅዱስ ያሬድ ዮሐንስ መቸስ ድንግላዊ ነው ቅዱስ ያሬድ ዮሐንስ ወንጌላዊም ድንግል ነው ይዋደዳሉ መቸም ንጹህና ንጹህ ዘምስለ ንጹህ ተነጽህ ይላል ይዋደዳሉ ይወደዋል ስለ ዮሐንስ ወንጌላዊ ሲናገር ጥበብ ሐጸነተከ ከመጥብ ይላል ጥበብ እንደጡት አሳደገች ይላል አይደል አይምሮ ረሰይተከ መካና ዕውቀት ቦታዋ አደረገች ወንጌለ መለኮት ሰበከ ስማ ጽድቅ ኮንከ ወበእንተዛ አቡቀ ለምሽ ተሰማይከ ይያለ ይናገራል ማለት ነው ስለ ዮሐንስ ወንጌላዊ የተናገረውን አሁን ደግሞ የኛ ሊቃውን ስለ ቅዱስ ያሬድ ገልብጠው ስለ ራሱ ተናግረውለታል ማለት ነው ቅዱስ ያሬድ ለቤተ ክርስቲያን የሚጮህላት ቀንደ መለከት ነው መለከት ምንለው በጌታችን በኢየሱስ ክርስቶስ መምጣት ጊዜ የሚሰማ ነው አንዱ የመለከት ሥራ የተኛው ማንቃት ነው እየሰማችሁ ነው የተኛለ ንቁ ጌታችን ይህን ለማሳለፍ ሲመጣ ቅዱስ ሚካኤል ድምጸ መለከት ያሰማል ይላል ለምንድን ነው መለከት የተኛውን ያነቃል ንቃህ መዋቲ ማለት ነው ለቤተ ክርስቲያን የሚጮህላት ቅዱስ ያሬድ አንደኛ ዮሐንስ አፈወርቅ ስለ ቅዱስ ቤተ ክርስቲያን ሲናገር ቤተ ክርስቲያን በአምሳለ ሰማይ ቤተ ክርስቲያን ሰማይን ትመስላለች ይላል ማንን ትመስላለች ሰማይን ወምእመናን ይኩኑ በውስጤታ አምሳለ መላእክት በውስጧ ያሉ ምእመናን ደግሞ በሰማይ የሚኖሩ መላእክትን ይመስላሉ አለ ይሄ ትምህርት ነው ይሄንን ትምህርት በተግባር ቅዱስ ያሬድ ምን አደረገ ተወልዶ በአክሱም ሲኖር ታሪኩ ረጅም ነው ትምህርት አልገባ ብሎት እጅግ ተፈተነ ከብዙ መከራ በኋላ ትምህርቱን ትቶ ለመሄድ ወስኖ መንገድ ጀመረ አይደል መንገድ ደክሞት ከዛፍ ስር ቁጭ ብሎ ሳለ ምንድነው ያየው ትል ነው ያየው ትወጣለች ወደ ጫፉ ለመውጣት ወደ ዛፉ ፍሬው ወዳለበት ትወድቃለች ትወጣለች ትወድቃለች ትወጣ ገርሉ ነው የሚናገር ይሄንን ትወድቃለች በሰባተኛው ወጣች ፍሬው ላይ ደረሰች ማለት ነው ቅዱስ ያሬድ እቺ ትል ፍሬው ላይ ለማግኘት ብዙ ጊዜ ወድቃ በሶስተኛው እኮ ተታው ሄዳ ቢሆን ይቀርባት ነበር በአራተኛው መውደቅ ጊዜ ተታው ሄዳ ቢሆን ይቀርባት ነበር ፍጹም ሳትደክም እስከ 7 ጊዜ ወደ ላይ ለመውጣት ተስፋ ሳትቆርጥ ስለወጣች ያሰበችው ፍሬውን በላች ከራሱ ደረሰች እኔስ ትምህርት አልገባ ስላለኝ ትምህርቴን ትቼ ሄዳለሁ እማራለሁ እንጂ ብሎ ተመለሰ ማለት ነው ተመልሶ ባጭሩ ብሉይ ሐዲስ ተገልጾለት በኋላ ወተመስጠ ያሬድ ውስተ አርያም ወተምህረ ማህሌተ ምን ሱራፌል ይላል ያሬድ ከምድር ወደ ሰማይ ተነጠቀ ይላል ተነጥቆ ምን አደረገ ከሱራፌል ከኪሩቤል ዜማን ተማረ እንዴት ያለ ዜማ ኢሳይያስ ሰምቶት ወረደ ሰማው አለ ኢሳይያስ አየው አለ ሲያመሰግኑ እንዴት ነው ኢሳይያስ የሰማውን እስኪ ንገረን ብንለው አይነግረንም ይዞት አልወረደም የሰማችሁ ነው ይዞት አልወረደም ያዕቆብ አየሁት አለ ጌታን በአምሳለ ንጉስ መላእክት ሲያመሰግኑት እንዴት ነው እስኪ ዜማውን በልልን ብንለው አልተናገረም ያሬድ ወጣ አየ አይቶ ማህሌትን ዜማን ከመላእክት ተማረ በአምሳለ ሰባዩ አንዱን ገጸ ሰብን ኪሩብን ማለት ነው ቁም የሚል ዜማ ሰራለት ለሱ መታሰቢያ እንዲሆን ገጸ አንበሳ የሚባለውን ኪሩብን እሱንም በአምሳለ መረግድ አንበሳው እንዲህ ሲል ይሄማ እንደ መረግድ ነው ብሎ ሰራለት ማለት ነው አራቱ የዜማ ስልቶች በአራቱ ጸወርተ መንበር በቅዱስ ያሬድ ተሰሩ ማለት ነው እንዲህ አድርጎ ሰማያዊት ናት ተብሎ ይነገርላት የነበረችዋን ቤተክርስቲያን ሰማያዊት መሆኗን በዚህ ዓለም ቁጭ አድርጎ አሳየን ማለት ነው ስለዚህ ቅዱስ ያሬድ ለቤተክርስቲያን የሚጮህላት መለከት የተባለው ለዚህ ነው በረከቱ በሁላችን ላይ ይደርብን ይሄም ብቻ አይደለም ቅዱስ ያሬድ ለቤተክርስቲያን ያደረገው በራእየ ዮሐንስ ምዕራፍ 4 ቁጥር 8 ላይ የተገለጸውን በዙፋኑ ዙሪያ ያሉ ሕያዋን ፍጥረታት ቅዱስ 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 እያሉ የሚያመሰግኑበትን ዋይ ዜማ ዘሰማይኩ መላእክት ቅዱሳን ብሎ በዚህ ዓለም ሰራልን ማለት ነው ስለዚህ የኢትዮጵያ ቤተክርስቲያን ከግብጽ ቤተክርስቲያን ያሬድ ለያት የኢትዮጵያን ቤተክርስቲያን ከህንድ ቤተክርስቲያን ከሶሪያ ቤተክርስቲያን ከአሃት አብያተ ክርስቲያናት የኢትዮጵያ ቤተክርስቲያን ተለየች ለምን የግብጽ ምእመን ምን ብሎ ተስፋ ያደርጋል ከሞትኩ በኋላ መንግስተ ሰማያት ገብቼ የመላእክትን ዜማ እሰማለሁ ብሎ ይመኛል አይደል ተስፋ ነው ይሄ ከሞትኩ በኋላ አገኘዋለሁ ብሎ ነው የሚመኘው የግብጽ ምእመን የኢትዮጵያ ቤተክርስቲያን አማኝስ
የመላእክትን ዜማ አንድ ጊዜ ሞቼ በሰማይ ሰምቼው ብሎ ይመኛል? አይሰማ፣ አይመኝም። ወህብስተ መላእክቲሁ በሉ ደቂቀ ጓለ እመሕያው ነው የተባለው። ያንን ሞተን በመንግስተ ሰማያት የምንሰማውን ዜማ በዚህ ዓለም ያሬድ እንድንሰማው አደረገን ማለት ነው። በረከቱ በሁላችን ላይ ይደርብን። ስለዚህ አባ ጊዮርጊስ ምን አሉ? ወባቲ ለዛቲ ቤተክርስቲያን ሥርዓተ መላእክት አርአያ ዘበሰማያት አሉ አይደል? እንዲህ ካሉ በኋላ ምን ይላሉ? ቤተክርስቲያን እሰ ትትመሰል በጽርሐ አርያም ዘላሉ አሉ። ይሄን ያደረገ ማን ነው? ቅዱስ ያሬድ ነው። ከምድር አውጥቶ እኛን ከመላእክት ህብረት በምስጋና በዜማ ቀላቀለን ማለት ነው። ስሙ የተመሰገነ ይሁን። አጨብጭባችሁ ቅዱስ ያሬድ እናመስግኑልን። ደራሲው እንዲህ ይላል፣ እይምሰልክሙ መኃልይሁ ለቅዱስ ያሬድ እምኀበሰብ አላ እምኀበ እግዚአብሔር ይላል። ከሰው የተገኘ አይደለም ማለት ነው። አሁን በእኛ ቤት አንዳንድ ተማሪ ሲቸግረው ከሰው ብቻ ሳይሆን ከአንዳንድ ነገሮች ይጠጋል ይገልጣሉ እያለ ማለት ነው። ታውቋቸዋላችሁ እነ መዓዛን እነ ልቡናን ማለት ነው። ልብ የሚያሳጡ ናቸው ብዙዎቹ ማለት ነው። ጸመዓዛ ብሎ መንፈሳዊ መዓዛ ያሳጣል። በእውነቱ ከሆነ ያዜም ይችላል ሊቀኝ ይችላል፣ መንፈሳዊ መዓዛ ግን አይኖረውም። እጻ ልቡና ይላል ግን ልብ አይኖረውም። ልበቢስ ነው የሚያደርገው። ብዙ አገልጋዮች ልበቢስ የሆኑት ወደ ነጸ ልቡና ተጠግተው እንደሆነ ይታወቃል ማለት ነው። ቅዱስ ያሬድ እንደዚህ አልተጠጋም። የተጠጋው ወደ እመቤታችን ወደ ድንግል ማርያም ነው የተማጸነው ማለት ነው። ለምን? እጻ ሕይወት እሷ ስለሆነች ማለት ነው። እጻ ልቡና እመቤታችን ስለሆነች ማለት ነው። የቤተ ክርስቲያን ትምህርት ይሄ ነው ማለት ነው። እንደው በመጨረሻ ትምህርቴን እንደ ሐሳቤን እንዳላበዛ ቅዱስ ያሬድ ለኛ አባታችን ያለፈ ታሪክ ያለው ብቻ ሳይሆን ዛሬም ከርሱ እንማራለን የሚለውን ብቻ የተንጨርስ ምን ይላል መጽሐፍ? ቁም በዛሃሎከ የታንቀልቅል ወኢትተሃወክ ለዓለም ይላል። ባለህበት ጸንተህ ኑር ለዘላለሙም ካለህበት አትናወጽ ካለ በኋላ ወዘሰ ህኑጽ በመሰረተ እግዚአብሔር አልቦ ዘተሃጉለ፣ በእግዚአብሔር መሰረት ላይ የቆመ ሰው አልቦ ዘተሃጉለ ጠፍቶ አያውቅም ይላል። የቅዱስ ያሬድ መሰረት የእግዚአብሔር መሰረት ነው። የተማሪዎች የመምህራን መሰረት የቅዱስ ያሬድ መሰረት ነው። ለምን? ቅዱስ ያሬድ ለቤተ ክርስቲያን የሚጮህ መለከት ስለሆነ። እንዴት መለከት ሆነ? ሃን መያዝ ያቃተው ነው ቅዱስ ያሬድ መጀመሪያ። ብዙ መምህራን የደበደቡት ነው ቅዱስ ያሬድ። ብዙ ተማሪዎች አንተ እኮ ድንጋይ ነህ እንደው የማንቀመጥብህ ስለምታሳዝነን ነው እንጂ እንደው በእውቀት ድንጋይ ነህ የሚሉት ነበረ ቅዱስ ያሬድ ማለት ነው። የሰማችሁ ነው አይደል? አሁን ብዙ መጥፎ ትዝታ ከተባለ ትምህርት ቤት አንተ ድንጋይ ብሎ መምህሩ ከሰደበው ያ ተማሪ እንዴት ሰው ሆኜ ድንጋይ ይለኛል ብሎ መጥፎ ትዝታ አድርጎ ይወስዷል። ቅዱስ ያሬድ ከዚህ በላይ ተሰድቧል፣ ከዚህ በላይ ተገርፏል። ትምህርት የማይገባው ለእውቀት ያልተፈጠረ ሰው ተብሎ ነበር። እግዚአብሔር ግን ካለ መኖር ወደ መኖር ስላመጣን እምእብን አልአልከኒ ይላል ዳዊት። ካለ ማወቅ ከፍ ከድንጋይ ሰው አደረከኝ ማለት ነው። ከፍ አድርጎ የቤተ ክርስቲያን መለከት አደረገው ማለት ነው። ከዚያ በፊት ቤተ ክርስቲያን መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ እያልን አሁን በጉድንባ የምንማርበትን በዚያ ነበረ ቅዳሴዋ፣ ዜማዋ፣ ስርዓተ አምልኮዋ። አሁን ከመላእክት ዜማ አንድ ሆነን እንድናመሰግን አደረገን ቅዱስ ያሬድ ማለት ነው። ስለዚህ ከቅዱስ ያሬድ ምን እንማር ካልን ጽናትን ነው የምንማረው። የቸገረው ሰው ወደ ማን ይሄድ የሚለውን ነው የምንማረው ማለት ነው። የቸገረው ሰው ወደ ቅዱስ ያሬድ ታሪክ መግባት ይችላል ማለት ነው። በዚህ ቀን ይህንን ጉባኤ አግኝተን ስለ ቅዱስ ያሬድ ምን እንማር የሚለው ጽናትን ነው ማለት ነው። ስለዚህ ደቀ መዛሙርት ጽኑ። እናንተ የቤተ ክርስቲያን ነገ መለከቶች ናቸው። መምህራኑ የቤተ ክርስቲያን ዛሬ መለከቶቿ እናንተ ናቸው። መታወቂያዎቿ እናንተ ናቸው። ቤተ ክርስቲያን እኮ ቢሮ ሳይኖር ቤተ ክርስቲያን ነበረች። ጳጳሳት አንድ ጳጳስ ከግብጽ እየመጣ ማስተማር መስበክ የማይችል ጳጳስ መጥቶ ከግብጽ እንደውም የእንጦጦ መምህር አይናገር ቢናገር በአመት የው ምሬት ይባል ነበር። አረብኛ ስለሚያወራ ማለት ነው። ምንም ጳጳስ ሳይኖር የቤተ ክርስቲያን መሰረት የሆናችሁ እናንተ መምህራን ናችሁ ማለት ነው። አሁን ደግሞ የራሳችን ቤተ ክርስቲያን ቅዱስ ሲኖዶስ ያለን ስንሆን የበለጠ የምናበራ ለዓለም የምንተርፍ ነን ማለት ነው። ግን የሚሆነው እናንተ ከጸናችሁ ነው። ጳጳሳቱም አሁን ያሉት የቤተ ክርስቲያን አስተዳዳሪዎችም ከእናንተ መካከል ስለወጡ ማለት ነው። እና ይሄንን ስናስብ አንድ ደግሞ መለከት አለ። መለከት የሚያሰኘው መዋቅሩ ነው። ሸዋ ትልቅ ሀገር ነው በነገራችን ላይ። እኔ ጎንደር ተምሬያለሁ። ኢትዮጵያ ውስጥ ያሉ አካባቢዎችን በመጠኑ እናቃቸዋለን። ሸዋ ግን ትልቅ ሀገር ነው። ከዛሬ 5 ዓመት 10 ዓመት በፊት
ጎንደር እየሄዱ የሚያስመሰክሩ ወንድሞች አሁንም ዛሬ የሚያስመሰክሩ የጎንደሩ ያቋቋም መሰክር ቤት እንደተፈጠረ ታውቁታላችሁ። ቀድሞ በሸዋ ዘመነ መንግስት ወርቃማው የሚባለው ታምረ ማርያም ኢትዮጵያ የረገጠበት ዘመን እኮ ነው። የሸዋ ዘመነ መንግስት የሚባለው ፍትሐ ነገስት እግሩ የረገጠው ሸዋ ውስጥ ነው፣ ደብረ ምጥማቅ ነው። ሃይማኖተ አበው በአፄ አምደ ጽዮን ደብረ ብርሃን ነው። እነዚህ ቤተክርስቲያን መጻሕፍት ከአረብ ወደ ግዕዝ የተመለሱበት ዘመን ታውቁታላችሁ። ድጓ ያንኮበር ድጓ የሚባለው ያንኮበር ዜማው አጠቃላይ የኢትዮጵያ ቤተክርስቲያን ሊቃውንት ዜማቸው እሱ ነበር። ግራኛ አህመድ እጅግ የተበቀለው አካባቢ ሸዋን አካባቢ ነው። ቅርሱም ዕውቀቱም መምህራኑም ስላሉ ማለት ነው። ያን ጊዜ ካንኮበር መምህር ኤስድሮስ የሚባሉት መምህር ያቋቋም መምህር ናቸው። ተሰደው ሐይቅ ሄደው 2 ዓመት ያክል ሐይቅ ጣና ማለት ነው ጣና ቅዱስ ቂርቆስ ገዳም ባህር ዳር አካባቢ ያለው እዚያ አቋቋም አስተማሩና ጎንደር ሄደው ቅዱስ ሩፋኤል 2 ሰዎችን አቋቋም አስተማሩ። መብረቅና ነጎድጓድ የሚባሉትን ማለት ነው። መብረቅና ነጎድጓድ ሌሎች ደቀ መዛሙርትን አስተምረው እስከ ዛሬ ድረስ በአታ ላይ ያለው ምስክር ቤት የነበረው ከዚህ ካንኮበር የሄዱ ሊቃውንት የተከሉት ነው ማለት ነው። ሸዋ ትልቅ ሀገር ነው። የትልቅ ሀገር መጽኛዎች ብርሃኖች ደግሞ እናንተ ናችሁ። እንደዚህ ያደረገን ማን ነው ስንል መዋቅሩ የሰሜን ሸዋ ሀገረ ስብከት መዋቅር ጠንካራ የቤተ ክርስቲያን መዋቅር ነው። ይሄው ተሰባሰበን መዋቅር ስላለ ነው። ምን ግቢ ነው የተሰባሰበው? ወረዳ ቤተ ክህነቱ ግቢ ውስጥ ነው የተሰባሰበው። ይሄ መዋቅር ስላለ ነው ማለት ነው። መዋቅር ስላለ ነው። እና ይሄ ጠንካራ መዋቅር በጠንካራው ሰዎች ስለሚመራ ነው ማለት ነው። እውነቱን ነው የምንናገረው። ጌታ እኮ አስተምሯል እኮ ወድስ ወለሰብ በዘይኮነ ድልወቱ ተብሎ እንኳን ተጽፏል። የማይገባውን እንኳን ያመሰግናል። መዋቅሩ ሰበሰበን። ይሄ እውነት ነው። በቃ ምንም የማይካድ ነው ማለት ነው። መጋቢ ሐዲስ ሁሌ በሚዲያ ሲናገሩ ከሰማችኋቸው በዚህ አካባቢ በአካል ማታውቋቸው የአብነት ትምህርት ቤት የቤተ ክርስቲያን መሰረት ነው ይላሉ። ሁሌም ነው የሚያወሩት ይሄንን ማለት ነው። እኛ ጉባኤ ቤት ላይብረሪ ላይ ጽሁፎ የአባቶችን ጽሁፍ ስናሰባስብ ባለፈው አንዱ ካሰባሰብናቸው ጽሁፍ ዝም ብሎ ግድግዳው ላይ የሚለጠፍ ይሄንን ነው። የአብነት ትምህርት ቤት የቤተ ክርስቲያን መሰረት ነው። እሳቸው ሁሌም የሚናገሩት ይሄንን ማለት ነው። ስብከት ላይ የሚናገራሉ፣ ሚዲያ ላይም ስለ አብነት ትምህርት ቤት ይናገራሉ ማለት ነው። ይሄ ጠንካራ መዋቅር ይሄው እኛን ሰብስቧል ማለት ነው። አሁንም ደግሞ እናንተ ከጠነከራችሁ እናንተን የሚያክል እንሰበስባለን ማለት ነው። ሸዋን ታላቅ ሀገር ታላቅ አካባቢ ነው የምንለው በምክንያት ነው። ይሄ ሁሉ ተማሪ ነው አይደል? ይሄ ሁሉ ማለት ነው። ሌላ ሀገረ ስብከት ይሄ አንድ ወረዳ ነው አይደል? ያንድ ወረዳ ተማሪ ነው አይደል? ሌላ ሀገረ ስብከት ሙሉ የሀገረ ስብከት ተማሪ ቢሰበሰብ ይሄን ያክል አይገኝም። የሰማችሁ ነው። ይሄ ሀብት ነው፣ የቤተ ክርስቲያን ሀብት ነው ማለት ነው። ስለዚህ ለቤተ ክርስቲያን የምንጮህ መለከቶቿ እኛ ነን። የሰበሰበን መዋቅሩ ነው። ተማሪ በተጠላበት ችግረኛ በተጠላበት ወቅት እንደ ጌታ መርተው በእውነቱ ከሆነ ስለሰበሰቡን መጋቢ ሐዲስን እናመሰግናለን። በሳቸው ቢሮ ስር ያሉ ደግሞ መዋቅሩ ታች ያለው ወረዳ ቤተ ክህነቱ ማለት ነው። እንደዚህ ያስባችሁ ተማሪዎችን ስላሰባችሁ ቤተ ክርስቲያን ያስባችሁት ማለት ነው። እኛ ምክንያቱም ሁሉ ጊዜም የክርስቶስ ህብረት ነን። የክርስቶስን ህብረት የሚመራው ደግሞ ክርስቶሳዊ ህይወት ክርስቶሳዊ ልቦና ያለው ነው። ክርስቶሳዊ ልቦና እንዴት ያለ ነው? አይሁድ አስፈራርተዋቸው ሳሉ ደቀ መዛሙርቱን በመካከላቸው ሄዶ ተገኘ። እርቧቸው ሳለ ከውሃው ዳር ቆሞ መረባችሁን በቀኝ በኩል ጣሉት ብሎ 53 ዓሣ እንዲይዙ ከዓሣው ብዛት የተነሳ መሳብ እስኪያቅታቸው ከድግሱ ብዛት የተነሳ እንደተረፈን ማለት ነው። ይሄ ክርስቶሳዊ ህይወት ነው፣ በተማሪዎች መካከል መገኘት ማለት ነውና መጋቢ ሐዲስ እናመሰግናለን። በቤተ ክርስቲያን በአገልግሎት ዘመን ረጅም ዘመን ያቆይልን።